የሚያም ልጣናለች ወዳገለገለችው ወደምትወደው ጌታ ሄዳለች። እጅግ ልብን ይሰብራል። አስቀድማ በጽኑ ታማና ከሀገር ውጭ ሕክምና አድርጋ ተፈወስኩ ስትል ምስክርነቷን ያሰማችን ተወዳጇና ምስጋና ካንደበቷ የማይለያት ዘማሪት የምስራች ከዚህ ዓለም ድካም አርፋለች። በሌላኛው መረጃችን የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በትላንትናው ምሽት በብሔራዊ ቤተመንግስት ውስጥ በተካሄደው ስነ ስርዓት ላይም ትውልደ ኢትዮጵያንን ያነጋገረና ያልተጠበቀ ተግባርን ፈጽመዋል። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በቤተመንግስት ላይ የፈጸሙት አነጋጋሪ ክስተት ምን ይሆን? እንዲሁ በቆይታችሁም ታደምጡታላችሁ። ዛሬም ድረስ ስሙ በደማቅ ቀለም በትውልድ ልብ ውስጥ የተጻፈው ለበርካታ ወጣቶችና እናቶች እረፍት የሰጠው የአገር ባለውለታ ቢባል ማጋነን የማይሆንበት የአዲስ ኪዳን ካህናትና የመልካም ወጣት ባለራዕይ የሆነው አገልጋይ ዮናታን አክሊሉ በነቢይ ዘኔ ጉዳይ አነጋጋሪ ምላሽን ሰጥቷል። ከሰሞኑ በአገልጋይ ዮናታንና በነቢይ ዘኔ መካከልም መሳሪያ እስከ ማማዘዝ የደረሰ ጸብ እንዳለ እየተነገረ ባለው አለመግባባት ላይም አገልጋይ ዮናታን ምላሽን ሰጥቷል። ጉዳዩ ምን ይሆን? የአገልጋዩስ ምላሽ ምን ይመስላል? የሚለውን በቆይታችሁ እንዲሁ ታደምጡታላችሁ። በስተመጨረሻም የቀጠና 2 ሙሉ ወንጌል ዘማሪና አባል የሆነችው አማኟ ሞዴልም ሀሴት ደረጀ ከዓለም 2ኛ ከአፍሪካ 1ኛ በመሆን የቁንጅና ውድድር አጠናቃለች። ይህች ዘማሪት ውድድሩ ልታጠናቀቅ የቻለችበት ድብቁ እውነት ምን ይሆን? በውድድሩ ውስጥ የገጠማት ያልተጠበቀው ጉዳይ ምን ይመስላል? የሚለውን በመረጃችን ይዘንላችኋል። በቆይታችሁ በዝርዝር ታደምጡታላችሁ። እጅግ አሳዛኝ ልብ ሰባሪ ዜና፣ ዘማሪቷ ከዚህ ዓለም ድካም አርፋለች። አስቀድማ በጽኑ ታማና ከሀገር ውጭም ሕክምና አድርጋ ተፈወስኩ ስትል ምስክርነቷን ያሰማችን እግዚአብሔር ከተደገሰላት ሞት በተከታታይ ያተረፋት ተወዳጇና ምስጋና ካንደበቷ የማይለያት ዘማሪት የምስራች ከዚህ ዓለም ድካም አርፋለች። ከአንድ ወር በፊት እኛም ባጋራናችሁ መረጃና ብዙዎች ሲቀባበሉት የነበረችው ተወዳጇ ዘማሪት የምስራች ስምኦን ካጋጠማት ከባድ የሆነ የጨጓራ አካባቢ ከተፈጠረ 4ኛ ደረጃ ካንሰር እጅግ ለማመን በሚከብድና እጅን በአፍ በሚያስጭን ሁኔታም ብዙዎችን ባስገረመ መልኩ የእግዚአብሔር ማዳን ባየንበት ተአምር ከዚህ ብዙዎች ከማይድኑበት አለፍ ሲልም እልፎችን በሞት ከሚነጥቀው አደገኛ የካንሰር በሽታ መፈወሷን ሁላችንም ቤተሰቦቿ፣ ጓደኞቿ የሚያውቋት የማያውቋትም ጭምር በሶሻል ሚዲያም ይህን እውነት የሰሙ ሰዎች ለእግዚአብሔር ምንም እንደማይሳነው ያዩበትና ታምራዊ ክስተት ሆኖም ዘማሪቷ በሕክምና አልጋ ላይ ሆናም ዝማሬን እያስደመጠች እያመለከች የተመለከቱ ዶክተሮች ጭምር ከጀርባዋማ አንድ ኃይል አለ። ብዙዎች በዚህ ደረጃ ሆነው እንኳን ሊዘምሩና ሊያመልኩ ለመንቀሳቀስ እንኳን በሚቸገሩበት የጤና እክል ዘማሪቷ ግን በእግዚአብሔር ላይ ባላት እምነት ካንሰርን ድል አድርጋ ወደ ሀገሯ ስትገባ ወዳጅ ዘመዶች ቤተሰቦቿ አቀባበል አድርገውላት ደስ የሚል አምልኮ ተከናውኖ የምስጋና ድግስ ተዘጋጅቶላት እንደነበር አይዘነጋም። ነገር ግን ዛሬ ላይ ነገር ተገልብጦ የተሰማው እጅግ ልብን የሚሰብር ነው። ዘማሪት የምስራች ከዚህ ዓለም በሞት ተለይታ ወደ ጌታ ሄዳለች። እህታችን የምስራች ጨጓራ አካባቢ ከነበረው 4ኛ ደረጃ ካንሰር በታምር ተፈውሳ እግዚአብሔርን እያመሰገነን መቆየታችን ይታወሳል። ከጊዜ በኋላ ቼክአፕ ስታደርግ ጀርባዋ አካባቢ 3ኛ አጥንት ላይና ሳምባዋ ላይ ካንሰር ከባድ ሳል ታክኖበትም በፍጥነት ጽኑ ህሙማን ክፍል እንድትገባ የተደረገች ቢሆንም ከደቂቃዎች በፊት ወደ ጌታ መሄዷም ታውቋል። ስርዓተ ቀብሯን አስመልክቶ የሚወጡ መግለጫዎችንም ተከታትለን የምናደርሳችሁናል። ለሟች ቤተሰቦች፣ ወዳጅ ዘመዶች፣ ለመላው የወንጌል አማኞች በሙሉ እግዚአብሔር መጽናናትን እንዲሰጥ በሚዲያችን ስም ተመኘን። ሰማይ ደግሞ እንደገና አዲስ ሰማይ ሲወጣ ይኸኛው ምድር ዘላለም አለ የክብር ሲያልፍ ይኸኛው ሰማይ ደግሞ እንደገና
ወደ መረጃዎቻችን ስናልፍ የቀጠና 2 ሙሉ ወንጌል ዘማሪና አባል የሆነችው አማኟ ሞዴል ሀሴት ደረጀ ከዓለም ሁለተኛ ከአፍሪካ አንደኛ በመሆን የቁንጅና ውድድር ማጠናቀቋ ተገልጿል። ይህች በስክሪኑ ላይ የምትመለከታት ወጣት ሀሴት ደረጀ በጌታ ቤት ያደገች ጌታንም እጅግ የምትወድ ስትሆን ለዚህም ውድድር ለረጅም ጊዜ ስትዘጋጅ እንደቆየችም ተሰምቷል። የወንጌል አማኝ የሆነችው ዘማሪት ሞዴል ሀሴትም ከዓለም ሁለተኛ እወጣለሁ ብላ ፈጽሞ ያላሰበችው ክስተትም ነበር። ከቀናት በፊት ከኢትዮጵያ ወደ ህንድ የተሸኘችው እህታችን ዘማሪት ሞዴል ሀሴትም ለውድድሩ በቂ ዝግጅት አድርጋም ነበር። ውድድሩ የተለያዩ መጠሪያዎች ያሉ ሲሆን ነገር ግን ሞዴሏ ሀሴትም በመጨረሻዎቹ ደቂቃ ያሳየችው ነገር በርካቶችን አስገርሟል። ከዓለም አንደኛ የወጣችው የሌላ ሀገር ዜጋ ብትሆንም ነገር ግን ከዓለም ሁለተኛና ከአፍሪካ አንደኛ የሆነችው ሞዴልም አልታወቀችም ነበር። በመጨረሻም ሰዓት 2 አፍሪካውያን ብቻ ማጣሪያውን አልፈው ለፍጻሜም ደረሱ። ከነዚህ 2 ውስጥም አንዷ ሀሴትም ነበረች። ሞዴል ሀሴትና አብራት የተወዳደረችው ሌላኛዋ ሞዴልም እጅ ለእጅ ተያይዘው ከአፍሪካ አንደኛ ማን እንደሆነ የሚገልጸው ድምጽም በጉጉት እየተጠበቀም ነበር። ነገር ግን በሰዓት ባልተጠበቀ መልኩ በስፍራው የተገኙ ታዳሚዎች ከአፍሪካ አንደኛ ማን እንደሆነ ለማወቅ በጉጉት እየጠበቁ ባሉበት ሰዓትም ድንገት ከአፍሪካ አንደኛ ከዓለም ሁለተኛ ሀሴት ነች የሚል ድምጽም ከመድረኩ ጀርባ ተሰማ። በዚህም የደስታ እንባ ከዓይኖቿ እየፈሰሱ ውድድሩን ማሸነፏን አበሰረች። ኢትዮጵያም ለዓለም የምታስተዋውቃቸው በርካታ ጸጋዎች ያላት ሀገር ናት ስትልም ተናግራለች። በንግግሯ አክላም አብዛኛው ዓለም ግን የሰው ዘር እንዲሁም የቡና መገኛ ምድር መሆኗን አያውቅም ስትልም ተናግራለች። ተስፋ ሳትቆርጥ ህልሟን ማሳካት እንደቻለችም አብራርታለች። ለችግር እጅ ባለመስጠት ህልማችንን እንዴት ማሳካት እንደምንችል እኔ በህይወት ያለው ምስክር ነኝ ስትልም ከአፍሪካ ቀዳሚ በመሆን ለሚስ ወርልድ ፍጻሜ የደረሰችው ሀሴትም ትናገራለች። በውድድሩም ታይላንዳዊ ኦፓል ሱቻታ በኤሲያና ኦሺኒያ የሚስ ወርልድ 2025 አሸናፊ ስትሆን ፖላንዳዊቷና ሌሎችም ተወዳዳሪዎች ደረጃውን ተከታትለውም አሸንፏል። ሀሴት ደረጀም የ19 ዓመት ወጣት ስትሆን በአዲስ አበባ ሳይንስና ቴክኖሎጂ የኬሚካል ኢንጂነሪንግ ተማሪም ናት። ከአሽከርካሪ አባቷና ከፖሊስ እናቷ በአዲስ አበባ የተወለደችው ሀሴትም የሚስ ወርልድ ውድድርን እጅን በአፍ በሚያስጭን መልኩም ውድድሩን አጠናቃለች። በስፍራው ላይም በመድረክና የዓለም ህዝብ ፊትም ስለ ኢትዮጵያ በኩራትም እንዲህ ተናግራለች። የቁንጅና ውድድሩ በተሳሳተ መንገድ ከተረዱ ሰዎች ብዙ ትችትም አጋጥሞኛል። የቁንጅና ውድድር የውበት ወይንም ደግሞ ሌላ ነገር ውድድር ብቻ አድርገው ያዩትም አሉ። ነገር ግን ከዛ በላይ ነው። ከኔ ጀርባ ብዙ ነገር ያገኘሁባቸው ልጆችና እናቶች አሉ። አሁን ከፊታችሁ እንድቆም ያስቻሉኝም እነሱ ናቸው። ይህን ያክል ርቀት ተጉዞ ለኢትዮጵያ ይህን ከማሳካት አንጻርም የመጀመሪያ ነኝ። በዚህም ከፍተኛ ኩራት ይሰማኛል። ውጤቱ የሁሉም ኢትዮጵያ ነው። ውድድሩ የዓላማ ጉዳይ ነው። ማሳየት እፈልግ የነበረው ቁንጅናን ወይንም ውበት ውድድርን ብቻ አልነበረም። ማሳየት የምፈልገው ማድረግ ይቻላል የሚለውን ጭምር ነበር። የዓለም ቁጥር 2 የአፍሪካ አንደኛ ኢትዮጵያዊት የውበት ንግስት ሀሴት ደረጀ የተናገረችው ንግግር ነው። በአጠቃላይም የቀጠና 2 ሙሉ ወንጌል ዘማሪት የሆነችው እህታችን ሀሴት ደረጀ በህንድ ሃይድራባድ በተካሄደው 72ኛ ሚስ ወርልድ ኢትዮጵያን ወክላ ከአፍሪካ አንደኛ ከዓለም ሁለተኛ ሆናም አስቱ 2ኛ ዓመት የምህንድስና ተማሪ የሆነችው በሙሉ ወንጌል ቤተክርስቲያን ዘማሪ ሀሴት ደረጀ የዘንድሮ 2025 ቁንጅና ውድድር ኢትዮጵያን ወክላ ከአፍሪካ አንደኛ በዓለም ሁለተኛም ሆናለች። በህንድ ሃይድራባድ ቴልጋና ሃይቴክስ ኤግዚቢሽን ማዕከል በተካሄደው 72ኛ ሚስ ወርልድ ፌስቲቫልም በ2025 ታላቅ ፍጻሜ ላይ በመጀመሪያ ምርጥ 10 ኋላም ምርጥ 4 ስር በመግባትም ለመለየት በዳኞች የቀረበላትን ጥያቄ በመመለስ የታይላንዷን ኦፓል ሱቻታን በመከተልም የዓለም ሁለተኛ ቆንጆ በመሆን ውድድሩን አጠናቃለች። መላው ኢትዮጵያን እንኳን ደስ አላችሁ። እህታችን ሀሴት ደረጀና ቤተሰቧም እንኳን ለዚህ አበቃችሁ ስንል በሚዲያችን ስም መልእክትን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በትላንትናው ምሽት በብሔራዊ ቤተ መንግስት ውስጥ በተካሄደው ስነ ስርዓት ላይ ትውልደ ኢትዮጵያንን ያነጋገርና ያልተጠበቀ ተግባርን ፈጽመዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በቤተ መንግስት ላይ የፈጸሙት አነጋጋሪ ክስተትም ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የኢትዮጵያ ታላቁን የክብር ኒሻንም ለቢል ጌትስ መሸለማቸው ተገልጿል። አዲስ አበባ ግንቦት 24 ቀን 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድም በትላንትናው ምሽት በብሔራዊ ቤተ መንግስት በተካሄደ ስነ ስርዓትም የኢትዮጵያ ታላቁን የክብር ኒሻንም ለቢል ጌትም ሸልመውታል። ይህ የከበረ ሽልማትም የጌስት ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከተቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎችን ያከበረ ነው ሲል የጠቅላይ ሚኒስትር ጽህፈት ቤትም ገልጿል። ጠቅላይ ሚኒስትሩ በንግግራቸው ለቢል ጌትስ ፋውንዴሽን የ25 ዓመታት አሸጋጋሪ ስራዎችንም ምስጋናም አቅርበዋል።
ቢል ጌትስም ከቴክኖሎጂ ፈርቀዳጅነት ወደ በጎ አድራጊነት ያደረጉትን ጉዞ በማውሳትም ዝቅ ብሎ በማገልገል በአክብሮትና በእኩልነት እምነት ላይ የተመሰረተ አገልግሎታቸውን አድርገዋል። በፋውንዴሽኑ በጤና ግብርና ዲጂታል መታወቂያ የሚያደርገውን ጥረትም ብሎም ጠንካራ በመከባበር ላይ የተመሰረተ ትብብርን በጠቅላይ ሚኒስትር ዶክተር አብይ አህመድም መወሳቱም ተገልጿል። ታዲያ በአጠቃላይም ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድም የኢትዮጵያ ታላቁን የክብር ኒሻንም ለቢል ጌትስ መሸለማቸውም ተገልጿል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እውቅናን አሃዱ ብሎ ከተቆናጠጠበት ጀምሮ የመልካም ወጣት ፕሮጀክት አንድ ብሎ በ2009 ዓ.ም ከጀመረበት ጊዜ አንስቶም ንግግሮቹ፣ ስብከቶቹ፣ እንቅስቃሴዎቹ ሁሉ ብዙ አይነት ትርጉም የሚያሰጡት አገልጋይ ነው። አገልጋይ ዮናታን አክሊሉ የመልካም ወጣት አገልግሎት ሊጀምር ሲል የሚነሱበት ተቃውሞዎች እንዲህ ተብለው ተዘርዝረው የሚያልቁም አይደሉም። አገልጋይ ዮናታን በመልካም ወጣት ዋዜማ ብዙ ስድቦችን፣ ትችቶችን እያስተናገደ ለዓመታትም ዘልቋል። ከሰሞኑም የመልካም ወጣት ስልጠና መዳረሱን ተከትሎም እጅግ በርካታ ነገሮች በአገልጋይ ዮናታን አክሊሉ ላይ እየተሰሙ መጥተዋል። አስቀድሞ የጥላቻ በትራቸውን ድሃ ጥቁር ጉንዳን ነው ሲል ተናግሯል በማለት የጀመሩት ነቀፊታም በዶክተሮች ቀጥሎ አሁን ላይ ደግሞ ለአንድ መንግስት የሚያገለግሉ ሁለት የቤተክርስቲያን መስራቾችን እርስ በርስ ለማጋጨት የተዘረጋ ወጥመድን ተከትሎ አገልጋይ ዮናታን አክሊሉ ምላሽ መስጠቱ ተደምጧል። ከቀናት በፊት ራሱን ጆን በማለት የሚጠራው ማህበራዊ ሚዲያ ላይ በስፋት የሚታወቅ የቲክቶክ መንደር ወጣትም ነብይ ዘነበ በሚያገለግልበት ሀሎት አማኑኤል ቤተክርስቲያን ላይም አንድ አገልጋይ ትምህርት በሚያስተምርበት ጊዜ ነብይ ዘነበ አገልጋይ ዮናታን አክሊሉን ሊያሰድብ ፈልጓል ሲልም ተናግሯል። በንግግሩ ቀጥሎ ሞክረ ህዝብ አልተቀበለህም፣ አልተዋጣለህም ሲል በድጋሚ ያልተጠበቀ ንግግሩን አሰምቷል። አገልጋይ ዘነበ አንተ ሞክረ አልተሳካለህም፣ አንተና ቤተክርስቲያንህ በ5 ዓመት ያላሳካችሁትን ነገር ዮናታን አክሊሉ በአንድ ወር አሳካው፣ ምንድነው ችግሩ? መጋቢ ዘነበ ከጀርባ ሆኖ አታክ እያደረገ ነው። ዮናታን አክሊሉ እንዲሰደብ ባይፈልግ ኖሮ አያስደርግም ነበር። ይህ ራሱ ነብይ ዘኒ ነው የላከ በማለትም ጆን የተባለ ቲክቶከርም ይህንን ያልተጠበቀና እጅግ አስደንጋጭ ሆኑ መልእክቶችን ያስተላለፈ ሲሆን ታዲያ ከዚህ ጋር ተያይዞም ከዚህ ቀደም በዮናታን አክሊሉና ዘነበ ግርማ መካከል ከፍተኛ ግጭት ተፈጥሮ የፍርድ ቤት የሚያዣ ወረቀቶች እየወጡ በየተራ ሲፈላለጉና ሲካሰሱ እንደነበር ኋላም በአባቶች ከፍተኛ ጥረት ሲደረግም አላስፈላጊ የጦር መሳሪያ ጭምር በመውጣትም ተደጋጋሚ ሙከራ ከተደረገ በኋላ ለርቅ መቅረባቸው አይዘነጋም የሚሉ መረጃዎችም ከወዲህ ወደዛ ሲዘዋወሩ ተመልክተናል። ይህን ተከትሎም ብዙዎች የራሳቸውን ሐሳብ የሰነዘሩ ሲሆን በነብይ ዘኒ ላይ የፈረዱበት እንዲሁም ከነብይ ዘኒ አጠገብ ዘብ የቆሙም እጅግ ብዙ ናቸው። ሆኖም ግን ይህ ጉዳይ እንደተባለው በሁለት የቤተክርስቲያን መስራችና ባለራዕዮች ዘንድ የተፈጠረ አለመግባባት ሳይሆን በማህበራዊ ሚዲያ ላይ ባሉ ወጣቶች ዘንድ የተፈጠረ የአስተምሮ አለመግባባት መሆኑ በግላጭም ያሳያል። ይህ ሁኔታ በእንዲህ እንዳለ ከዚህ ቀደም አገልጋይ ዮናታን አክሊሉና ነብይ ዘነበ ግርማ መካከል የተደረጉ ንግግሮችን ልናስደምጣችሁ ወደድን። ነብይ ዘነበ ግርማ እንደተናገረው እኔ ዮናታንን ሳስበው ቤተሰብነት፣ ፍቅር ይጫነኛል። ውድቀቱን ከማይፈልጉ ከፊት ካሉ ሰዎች አንዱ ነኝ። የመጀመሪያ ውድ ስጦታ የሰጠኝ በዚህ ምድር ላይ እሱ ነው በማለትም የአክብሮት የወንድምነት ፍቅሩን የገለጸ ሲሆን በዚህ ላይም አገልጋይ ዮናታን አክሊሉ ነብይ ዘኒ ማለት መድረኩም መሬቱም አንድ የሆነ ለጓደኝነት፣ ለሪሌሽንሺፕ፣ ለቤተሰብ በጣም ምቹ የሆነ የማይጎረብጥ አይነት ወንድም ነው። በጣም ሚስጥር ጠባቂ፣ ከሰው ጎን መሆን የሚወድ ብዙ ጫጫታና ግርግር የማይሞቀው የማይበርደው ይልቁንም ለእግዚአብሔር ቃል ትልቅ ቦታ ትልቅ ፍቅር ያለው የእግዚአብሔር ሰው ነው። ሲያገለግል ደግሞ እንደ ገጠር ገበያ ቀስ እያለ ነው የሚደራው። እናም በዚህ ነገር በጣም እገረማለሁ በማለትም እርስ በርስ የፍቅርና የመከባበር የወንድምነት መልእክትን የተቀባበሉ ሲሆን አሁን ላይ ግን ህዝቡ ነገሩን የተገላቢጦሽ በማድረግም በሁለት አገልጋዮች መካከል ቁርሾ እንዳለና ለጸብ የሚፈላለጉ መሆናቸውን በመግለጽ የሚናገሩት ነገር ፍጹም ከእውነት የራቀ መሆኑን በመረዳትም በሁለት አገልጋዮች ላይ ፍርድን ከመበየን እንቆጠብ ስንል መልእክታችንን ማስተላለፍ ወደድን። እኔ አሁን ዮናታንን ሳስበው ከፍሬው አንፃር ብቻ ሳይሆን እንትኑ ይብስብኛል፣ ይጫነኛል፣ የቤተሰብነቱ እና በጣም ውድቀቱን ከማይፈልጉ ከፊት ካሉ ሰዎች ምናልባት ሰው ካለ አንዱ ነኝ። ደግሞ እንዲያው የሚናፍቁ ሰዎች ከፊት ካሉ ከነሱ አንዱ ነኝ። የመጀመሪያ ጊዜ እኔ ውድ ዕቃ የሰጠኝ ሰው በዚህ ምድር ላይ እሱ ነው። ለማታውቁት ሰዎች ነብይ ዘኔ ማለት መድረኩ መሬቱም አንድ አይነት የሆነ ለጓደኝነት፣ ለሪሌሽንሺፕ፣ ለቤተሰብነት በጣም ምቹ የሆነ የማይጎረብጥ አይነት ወንድም ነው። በጣም ሚስጥር ጠባቂ፣ ከሰው ጎን መሆን ደስ የሚለው ደግሞ ብዙ ጫጫታና ግርግር የማይሞቀው የማይበርደው ይልቁኑ ለእግዚአብሔር ቃል ትልቅ ቦታ ትልቅ ስፍራ ያለው የእግዚአብሔር ሰው ነው።
ሲያገለግል ደግሞ የሱ ነገር እንደ ገጠር ገበያ ቀስ እያለ ነው የሚደራውና በዚህ በጣም እገረማለሁኝ። በሚያገለግልበት ሰዓት ታውቃለህ ትልቅ የእግዚአብሔር ፕሬዘንስ እስኪታወቅ ድረስ ፊዚካሊ ሴንስ እስከማደርግ ድረስ ጉባኤውን ሲሞላው ሲቆጣጠረው ይታወቀኛልና አንተ በምታገለግል ጊዜ ቃል በምታካፍል ጊዜ በተለይ ለእግዚአብሔር ቃል ያለ ፕራዮሪቲ በጣም ይገርመኛል። ለዛም ደግሞ ትልቅ አክብሮትና ስፍራ እንዲኖረኝ እንዳደረገ ታውቃለህ። በዚህም ላመሰግንህ ወዳለሁ። በጣም ወዳለሁ። እኔም ወደዋለሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝነላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ